ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት ቦታ የእግዚአብሔር ሰላም ከናንተ ጋር ይሁን። ዛሬም በአጭር መልእክት ወደ እናንተ መተናል። በዚህ መልእክቶች እየተባረካችሁ እንደሆነ እናምናለን። ዛሬ ደግሞ ከናንተ ጋር የምንከፋፈለው የእግዚአብሔር ቃል የተነገረው የእግዚአብሔር ቃል ይፈጸማል በሚል ርዕስ ይሆናል። የተነገረው የእግዚአብሔር ቃል ይፈጸማል። በቤታችን ላይ በህይወታችን ላይ የተነገረው የእግዚአብሔር ቃል ይፈጸማል። ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ሲናገር የእግዚአብሔር ቃል ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘር ለዘር ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እግዚአብሔር በህይወታችን ላይ በቤታችን ላይ በአገራችን ላይ የተናገረው ቃል የሚፈጸምበት ኃይል ዛሬ እንድንይዝ ነው የምፈልገው። አሁን የምናልፍበት ሁኔታ ላይመስል ይችላል፣ የዘገየ ሊመስለን ይችላል። እያንዳንዱ ግን የእግዚአብሔር ቃል በህይወታችን የሚፈጸም ነው። ከእግዚአብሔር ከአፉ የሚወጣው ቃል በጣም እግዚአብሔር ለቃሉ ታማኝ የሆነ አምላክ ስለሆነ የሚናገረውን የሚያውቅ የሚናገረውን ደግሞ የሚፈጽም አምላክ እንደሆነ ልነግራችሁ ፈልጋለሁ። ሰይጣን ያደከማችሁ ሁኔታዎች ያደከማችሁ እግዚአብሔር የተናገረኝ ነገር ከመፈጸምማ ቀርቷል፣ አሁን ባይሆን ኖሮ አብረውኝ የነበሩ ሰዎች ነገራቸው ሲቀየር ህይወታቸው ሲቀየር የኔ ነገር እንዴት ሆነ እነግራችኋለሁ። የተነገራችሁ የእግዚአብሔር ቃል በህይወታችን ይፈጸማል፣ አካል ይለብሳል። ኢየሱስ ክርስቶስ ያድናል። እያንዳንዱ እግዚአብሔር በቃሉ የሚናገረን የተናገረን ቃል የሚፈጸም ነው። ምክንያቱም የእግዚአብሔር ቃል የበላይ ባለስልጣን እንዳይፈጸም የሚገዳደር ምንም አይነት ኃይል የለም። እግዚአብሔር ከተናገረ ከአፉ ከወጣ ያ ቃል በህይወታችን የሚፈጸም በምድር እና በሰማይ የሚያስተዳድር የእግዚአብሔር ቃል፣ የሚመራ የእግዚአብሔር ቃል፣ የሚገዛ የእግዚአብሔር ቃል፣ ተናጋሪው ከዛ ዙፋን ላይ ሆኖ የሚናገረው ቃል በሙሉ በህይወታችን ላይ ይፈጸማል። ፈውስ ከተናገረ ይፈጸማል። በረከት ከተናገረ ይፈጸማል። መሻገር ከሆነ ይፈጸማል። ማለፍ ከሆነ ይፈጸማል። ይህንን እውነት ስለ እግዚአብሔር ቃል እንገራችሁ። የእግዚአብሔር ቃል የማይለወጥ ለዋጭ ነው። የማይቀየር ቀያሪ ነው። የማይሻሻል አሻሻይ ነው። የእግዚአብሔር ቃል በህይወታችን ሊለውጠን፣ ሊቀይረን፣ ሊያስተካክለን በህይወታችን ላይ ይነገራል። እናንተ ከቃሉ የወሰዳችሁት የእግዚአብሔር ቃል፣ ሰዎች በእናንተ ህይወት ላይ የተናገሩት የእግዚአብሔር ቃል፣ በመንፈሳችሁ አማካኝነት የሰማችሁት ያ የእግዚአብሔር ቃል በህይወታችን ይፈጸማል። 3 መሪዎች ብቻ ያስፈልጋሉ። ፈጠን ብዬ እነዚህን መሪዎችን እናገራለሁ። የእግዚአብሔር ቃል እንዲፈጸሙ ካስፈለገ ከኛ የሚጠበቁ ደግሞ ኮንዲሽኖች አሉ። የመጀመሪያው እምነት ነው። እምነት የእግዚአብሔር ቃል በህይወታችን እንዲፈጸም ያደርጋል። መዝሙር 33:4 ላይ የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ይላል። ስለዚህ የተነገረው የእግዚአብሔር ቃል በእኔ ህይወት እንዲፈጸም ካስፈለገ አንድ የሚያስፈልገን ነገር እምነት የሚባል ቁልፍ ያስፈልገን። ስለተነገረልን የእግዚአብሔር ቃል፣ ስለተነገረብን የእግዚአብሔር ቃል ከዛ ቃል ጋር መጣበቅ፣ ከዛ ቃል ጋር መስማማት፣ ከዛ ቃል ጋር አንድ መሆን። እግዚአብሔር ተናግሮኛል። በእምነታችን የእግዚአብሔር ቃል በህይወታችን እንዲፈጸም እናደርጋለን። እንዳንጠራጠረው የእግዚአብሔርን ቃል አደራ ልላችሁ ፈልጋለሁ። ከሚያልፍብን ነገር የተነሳ የእግዚአብሔር ቃል እንደማይፈጸም ሁኔታው የሚሰብከን ሰዎች ካለን ሁኔታውን አልፈን የእግዚአብሔርን ቃል ልንይዝ ከሱ ቃል ጋር ልንጣበቅ ያስፈልገን። ዘጸአት 23 ከ22 እስከ 23 ላይ አንተ ግን ቃሉን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ የሚያስጨንቁህንም አስጨንቃቸዋለሁ ይላል። መልአኬም በፊት ይሄዳል፣ ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከናውያን፣ ወደ ኤዋውያን፣ ወደ ኢያቡሳውያን ያገባሃል፣ እኔም አጠፋቸዋለሁ። በህይወታችን ዙሪያ እነዚህ ኤያውያን የሚባሉት ኬጣውያንም፣ አሞራውያንም፣ ከናናውያንም፣ ኢያቡሳውያንም ቢኖሩ እንኳን እግዚአብሔር ወደ ተናገረው ወደዛ ምድር ያገባናል። ኤያውያን አይዘንም፣ ኬጣውያን አይዙንም፣ ኢያቡሳውያን አይዙንም፣ ፌርዛውያን አይዙንም። አይ ዶንት ኖ ከፊታችን ምን እንደቆመ አላቅም። አትገባም የሚል አትወርስም የሚል አትሻገርም የሚል
አትባረክም የሚል አታልፍም የሚል ብዙ ጥያቄዎች አሴ ኔሽን አሴ ፋሚሊ ሊኖር ይችላል። ነገር ግን የተነገረው እግዚአብሔር ቃል ይፈጸም። እነዚህ ጠላቶች የእግዚአብሔርን ቃል እንዳይፈጸም ሊይዙት አይችሉም። ዛሬ በዚህ የእምነት መንፈስ በላያችን ላይ የእግዚአብሔር ቃል በኢየሱስ ስም እንደሚፈጸም አስረግጬ ልነግራችሁ ፈልጋለሁ። ይፈጸማል። ሁለተኛ ደጋግሞ መስማት፣ የተነገረንን ያንን የእግዚአብሔርን ቃል ደጋግመን መስማት። መጽሐፍ ቅዱስ እንዲያውም ሲናገር እምነት ከመስማቶች ነው፣ መስማቶችም በእግዚአብሔር ቃል ነው ይላል። ሂሪንግ ነው ይሄ ኮንቲኒየስሊ ያ የተነገረንን ቃል መስማት። ሁኔታውን ከመስማት በላይ ያልሆነልን ከመስማት በላይ በሕይወታችን የተነገረውን የእግዚአብሔርን ቃል ደጋግሞ መስማት። መዝሙር 1ን መስማት፣ መዝሙር 23ን መስማት፣ መዝሙር 91ን መስማት። ኢየሱስ ክርስቶስ ያድናል። መልእክቶችን መስማት፣ ኢየሱስ ስለኛ የተናገረውን መስማት፣ በነቢያቱ የተነገረውን መስማት። ጌታ የተባረከ ይሁን። እነዚህን ደጋግሞ መስማት። ሐዘን ደጋግማችሁ አትስሙ። ተስፋ መቁረጥ ደጋግማችሁ አትስሙ። ተስፋ የሌለው የእግዚአብሔርን ቃል እንዳይፈጸም በሕይወታችን ልብን የሚይዝ ነገር ደጋግሞ አለመስማት። የእግዚአብሔርን ቃል ደጋግሞ መስማት። ለዚህ ነው ለኢያሱ ሲነግረው የዚህ ቃል ከአፍህ ኃይለኝ ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው አሰላስለው፣ የዚያ ጊዜ ያሰብከው ይሆንልሃል። ጠዋትም ስንወጣ የምንሰማው ያ በሕይወታችን የተነገረውን የእግዚአብሔርን ቃል ሲሆን ወደ እምነት መቅረብ ይሆንልናል። የእግዚአብሔር ቃል እንዲያሸንፍ በሕይወታችን አክሰስ እንሰጠዋለን። በማለዳችሁ ላይ በኢየሱስ ስም እግዚአብሔር የተናገረን ነገር ደጋግመን የምንሰማበት ጊዜና መንፈስ ይብዛልን። ሶስተኛ ሁልጊዜ መልካም መሬት መሆን፣ ሁልጊዜ መልካም ልብን መያዝ፣ ሁልጊዜ የእግዚአብሔር ቃል እንዲያፈራ የሚያስችል መልካም ልብ፣ መራራነት የሌለበት፣ ቅናት የሌለበት፣ ምቀኝነት የሌለበትን ልብ መያዝ። እነዚህ የእግዚአብሔር ቃል እንዳያድግ ያደርጉታል፣ እንዳይሰፋ ያደርጉታል። ጥርጣሬ የሌለበትን ልብ መያዝ። ምክንያቱም የእግዚአብሔር ቃል በመልካም መሬት ላይ ሲዘራ ነው ሉቃስ 8 ላይ እንደተጻፈልን ማፍራት የሚችለው። አጥብቀ ልብህን ጠብቅ ይላል መጽሐፍ ቅዱስ ሲናገር፣ የሕይወት መውጫ ከእርሱ ነውና። በኢየሱስ ስም አንድ ሰው ልቡ እንዲስተካከልለት እጸልያለሁ። የውስጥ መሻቱ እንዲስተካከልለት እጸልያለሁ። እግዚአብሔር ለቅኖች መንገዳቸውን ያቀናላቸዋል። ቅንነት ተነግሮብን የእግዚአብሔር ቃል እግዚአብሔር አውርቶልን እንደዚህ ትሆናለህ ብሎ በቃሉ ተናግሮብን ልባችን ግን እንዳይሆን ይዘው የልባችን ይዘትን ማስተካከል። እግዚአብሔር የትሑታን አምላክ ነው። እግዚአብሔር የየዋሆች አምላክ ነው። እግዚአብሔር የቅኖች አምላክ ነው። በኢየሱስ ስም ይሄ የእግዚአብሔርን ዓይን የምንስብበት የልብ አሪፍነት ይገጠምልን። በእውነት የእግዚአብሔር ቃል እንዳይፈጸም ልባችን በር ሆኖ መዝጊያ ሆኖ የብዙ ቅዱሳንን ሕይወት ይዞታል። ዛሬ ግን ልብ ሲፈወስ፣ ልብ አሪፍ ሲሆን፣ ልብ እንደ እግዚአብሔር ቃል ሲሆን ቃሉ በሕይወታችን መብቀል ይጀምራል። ቃሉ በሕይወታችን መታየት ይጀምራል። ቃሉ በሕይወታችን መፈጸም ይጀምራል። መራርነትን አስወግዱ። ይቅር አለማለትን አስወግዱ። ልባችንን ከእግዚአብሔር ቃል ጋር ይሄ ሚዛኑ የእግዚአብሔር ቃል ስለሆነ ከሱ ቃል ጋር ማች የምናደርግበት። በሰዎች ደስታ ደስ ይበላችሁ፣ በሰዎች ማግኘት ደስ ይበላችሁ። በእውነት በእኛም ለእግዚአብሔር የተናገረው የእግዚአብሔር ቃል ይፈጸማል። መልካም ልብ ኢየሱስ ያድናል። ደጋግሞ እግዚአብሔርን ቃል መስማት እምነት በእኛ ሕይወት ካለ እርግጠኛ ሆኜ እነግራቸዋለሁ በኢሳይያስ ምዕራፍ 55 አማካኝነት በእኛ ሕይወት ላይ የተነገረው ቃል በሙሉ ይፈጸማል። በከንቱ አይመለስም። ታያላችሁ። ይህ ዓመት ሳያልቅ በዚህ አይነት መልኩ ሕይወታችንን ከቃኘ ነው ይህ ዓመት ሳያልቅ ልክ የአቢዳራ ቤት በ3 ወር እንደተባረከ የእኛም ሕይወት እግዚአብሔር ፈጽሞ ያሳየናል። ላይፈጽም አይናገርም እግዚአብሔር፣ ላያደርግ አይናገርም እግዚአብሔር። እንመነው፣ ደጋግመን እንስማው የተናገረንን ቃል። ልባችን መልካም ይሁንለት። የዚያ ጊዜ ቃሉ ይፈጸማል፣ ይበቅላል፣ ስር ይሰዳል። አያቸዋለሁ የእግዚአብሔር ቃል ተፈጽሞ ለምስክርነት ስትቆሙ፣ እግዚአብሔር የዛሬ 20 ዓመት የተናገረኝ ተፈጸመ ስትሉ፣ እግዚአብሔር የዛሬ 25 ዓመት የተናገረኝ ተፈጸመ ስትሉ አያለሁ። ለፉክክር እንዳትኖሩ፣ ለኮምፒቲሽን እንዳትኖሩ፣ በእውነት በቅንነት እግዚአብሔርን በመፍራት እግዚአብሔርን በመውደድ ለቅዱሳን በሙሉ መልካም በማሰብ ስትኖሩ የዚያ ጊዜ የእግዚአብሔር ቃል ይፈጸማል። የጌታ ጸጋ ከሁላችሁ ጋር ይሁን። ተባረኩልን። ብለስ ይሁን።